እዚህ ጠብር ግፍ እያላችሁ ትሰግዱለታላችሁ። እዚህ ጉልበታችሁን እያማታችሁ ትንበረከኩለታላችሁ። እዚህ በጭምትነት ታመልኩታላችሁ። ታች ወርዳችሁ ግን እንዳትጥሉት። ሲመቸኝ አምልኬህ ሳይመቸኝ ጠንቋይ ቤት ሄጄ እንዳልክድህ፣ ያ ብሩህ ገጽታ ሲጠፋ፣ ማዲያት ሲበላ እጅ ሲሻክር፣ እድሜ ሲያረጅ ውበት ሲጠፋ፣ ካንተ ጋር የሚሆነው እግዚአብሔር ብቻ ሲሆን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች ይመስሉ፣ በቆብ ውስጥ፣ በአስኬማ ውስጥ አስመሳይ ይመስሉ። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። አንዳንዶች የልብ ሸክም ኖሯቸው ዝም ያሉ ሊኖሩ ይችላሉ እኮ። ዝም ያሉ ይሄ ትውልድ ያለው ሸክም አይበቃው? ማለፍ የከበደው ሸክም አላንገዳገደው? ስንት ሸክም አለብን በዚህ ዘመን በመተጋገር አንዳችንን እየጣለን ምእመናንን ተከፋፍለን ለመውሰድ የየግል ለማድረግ መከራ መንበላ ወገኖቼ። የግድኛ እኮ መሰማት የለም። ምን የሚሰማ ነገር አለ? ምን የሚደመጥ ነገር አለ? ለጥቂት ደቂቃዎች የምንቆይበት ርዕሳችን አታውርደኝ በሚል ርዕስ ይሆናል። እንዲህ ያለ ሐሳብ የምታገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሦስቱን ይዞ ወደ ደብረ ታቦር በወጣ ጊዜ ነበር። በዚያም አምላክነቱን ገለጸላቸው። በምድር ነቢይ ነው፣ ከነቢያት አንዱ ነው፣ እንደውም ኤልያስ ሳይሆን አይቀርም፣ የዮሴፍ ልጅ ነው። ብቻ በምድር ከተራራው ታች ማለቴ ነው በክርስቶስ ላይ የነበረው ሐሜት የትየለሌ ነበረ። እንዲህና እንዲያ እያሉት እያሙት የብዙዎችን ሐሳብ ከፍለው ነበረ። እናም እዚያም እያለ ከተራራው ስር የአይሁድ ወሬ ብዙ ነበረ። አሁን እንዳልኳችሁ እንደውም ጌታችን ደቀ መዛሙርቱን እናንተስ እኔን ማን ትሉኛላችሁ ብሎ ጠይቋቸው ነበረ። ከደቀ መዛሙርቱም ሊቀ ሐዋርያቱ ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ በመመስከሩ ብፁዕ ተብሎ ተሹሞ ተሸልሞ ክብር አግኝቶ ነበረ። ወልድ ዋሕድ ብላ ለምታምን ለአንዲቷ ለክርስቶስ ቤተ ክርስቲያን ክርስቶስ የሰጠው ሽልማት ነበረ። በቅዱስ ጴጥሮስ በኩል ለቤተ ክርስቲያን የሰጠው ማዕረግ ነበረ። ያንን ሊያረጋግጥላቸው ነው። ደግሞም ፈተናውን ሊያርቅላቸው ነው ከፍ ወዳለው ተራራ ይዟቸው የወጣው። በዚያም መልኩ የለበሰው ልብስ ብርሃን በብርሃን ተጥለቀለቀ። አጣቢ ከሚያነጻው በላይ ነጭ ሆነ። በፊቱ መቆም አልቻሉም፣ ወደቁ። ያን ጊዜ ነበር
ከሰማይ አንድ ምስጢር የተሰማው ልክ ነው። ይህ የምታዩት በአጭር ቁመት በጠባብ ደረት የተገለጠው እውነት ነው። የምወደው ልጄ ነው አላቸው። አይሁድ ያስታውሳሉ። በደብረ ሲና ባሪያዬ ሙሴ ሲል ሰምተው ነበር። አሁን ግን ባሪያዬ የሚል ስም አልተሰማም። የምወደው ልጄ የሚል ድምፅ ተሰማ። ስለዚህ አሁን በፊታቸው ያለው ልጅ ነው፣ የባህሪ ልጅ። እንደ ሙሴ በቤቱ ባሪያ የሆነ አይደለም። አሁን ይሄ በፊታቸው ያለው ራሱ ባለቤቱ ነው። እናም ወደዚህ ከፍታን ያመጣቸው እና ወደዚህ ወደማይነገር ምስጢር ነው ያደረሳቸው። እንደውም አንድ ሊቅ ምን ይላል? የዘላለም ሕይወት፣ በዘላለም ሕይወት ውስጥ የምንኖረውን ሕይወት እፍታውን ነው የገለጸላቸው ይላል። ጥቂቱን ነው ያሳያቸው ይላል። በዛች በደብረ ታቦር ታዲያ አብ በደመና ሲመሰክር ጌታችንም እንደዚያ ባስደናቂ ሁኔታ ሲያየው ቅዱስ ጴጥሮስ አንድ ነገር ጮክ ብሎ መሰከረ። በዚህ መሆን ለኛ መልካም ነው አለ። እሱን ቃል ነው ትንሽ ቀየር ያደረኩት እኔ። በዚህ እንሁን፣ ከተራራው አታውርደን በሚል ሐሳብ ትንሽ የገለጽኩት። ቅዱስ ጴጥሮስ እንደሱ ያለ ይመስላል። እባክህን ከዚህ ከፍታ አታውርደን፣ እባክህን ከዚህ ልዕልና ዝቅ አታድርገን፣ እባክህን ከዚህ ማዕረግ ወደሚያንስ ሕይወት አታውርደን፣ እባክህን አንተን ካየንባት ከዚህች ቦታ ደግሞ ወደዛ የአይሁድን ግርማና ፍርሃት ወደምናይባት አታውርደን። እንደዚያ ይመስላል ቅዱስ ጴጥሮስ እዛው መሆን ፈልጓል። እንደውም ታስታውሱ ከሆነ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ቤት እንስራና እዚሁ ካንተ ጋር እንኑራ፣ እባክህ አታውርደን። እኛ ድንኳን ለመስራት አንታክትም፣ እባክህ ቤት እንስራልህና ካንተ ጋር እንኑራ ብሎ ለመነው ይመስላል። አታውርደን፣ በዚህ መሆን ለእኛ መልካም ነዋ ያለው ነው ቅዱስ ጴጥሮስ። እዛ መቆየት፣ እዛ መኖር፣ እዛው መቅረት የፈለገ ይመስላል ቅዱስ ጴጥሮስ። ክርስቲያኖች እውነቱን ነው። ከዚህ ከፍታ ወደሚያስገርም ዝቅታ የጌታችንን ፊት ከማየት እንደገና የአይሁድን ፊት ማየት፣ ከዚህ ጣፋጭ ብርሃን እንደገና ወደ አይሁድ የጨለማ መንደር ለምን ይወርዳል? አታወርደኝ ይበላዋ። ታስታውሱ ከሆነ ቅድም እንዳልኩት 3 ዳስ ልስራልህ እያለው ግድ ብሎታል። የተወደዳችሁ ክርስቲያኖች ለራሱ ደግሞም ለወንድሞቹና ለጓደኞቹ ግን ቤት ስለመሰረት ያሰበ አይመስልም ቅዱስ ጴጥሮስ። ላንተ ለናንተ ማለት ቻለ እንጂ
ለእኔ ደግሞም ለወገኔ ያለ ሙግት ሲገባ እናየው ወገኖቼ። አዎ ወደዚህ የከፍታ ሕይወት፣ ወደዚህ የልዕልና ሕይወት፣ ወደዚህ ወደ ታላቁ የተመስጦ ሕይወት ሲገቡና ሲደርሱ የተወደዳችሁ ክርስቲያኖች ለእኔ ማለት ያቆማሉ። ወደ ክርስትና ከፍታ ስንመጣ፣ ወደ መንፈሳዊ ወጣም ስንመጣ የተወደዳችሁ ክርስቲያኖች ለራሳችን መኖር እናቆምና ለሌሎች መዳን እንተጋለን። ከራሳችን እንወጣና ወደ ሌሎች መገስገስ እንጀምራለን። የኛ ሳይሆን የሚያሳስበን የሌሎች ያስጨንቀን ይጀምራል። የሱ አለመኖር አይደለም ግድ የሚለው፣ የሌሎች ግን አለማረፍ ይጨንቀዋል። ወደ መንፈሳዊ ሕይወት ከፍታ ጌታችን ወደ ወጣበት ተራራ የሚወጡ አገልጋዮች፣ የሚወጡ ክርስቲያኖች ወደዚህ ሕይወት ነው የሚገቡት። ለእኔ ማለት ያቆማሉ። እንደውም ቅዱስ ጴጥሮስ ቤት ባይኖረኝስ የሚል ይመስላል። አንተ ቤት ይኑርህ እንጂ፣ ያንተ የሆኑት ማደሪያ ይኖራቸው እንጂ እኔ ቤት ባይኖረኝስ፣ እኔ እደጅ ባድርስ፣ እኔ ባይመቸኝስ የሚል አይመስላችሁ? ወደዚህ ከፍታ የሚመጡ ሰዎች፣ ወደዚህ የክርስቲያናዊ ሕይወት ጣዕም የሚመጡ ሰዎች አያችሁ፣ ባይመቻቸው፣ ባይደላቸው፣ ባይሞቃቸው፣ የሚጠጉበት ታዛ፣ የሚሸሸጉበት ዋሻ ባይኖራቸውም የነሱ እረፍት የሌሎች ማረፍ ነው። ወደዚህ ከፍታ መጥተዋል። እኔ ከማለት ወጥተዋል። በፍቅር ሕይወት መኖር ይጀምራሉ። ፍቅር እኔን ይድላኝ አይልማ ወገኖቼ። ለምንድን ነው አሁን ብዙዎቻችን በግለኝነት ተጠምደን በእኔነት ታስረን እንዲህ መከራ ስንበላ ምንኖረው ካላችሁኝ፣ ወደዚህ ከፍታ መውጣት ስላቃተን፣ ወደዚህ የመንፈሳዊ ሕይወት ልዕልና መምጣት ስላልቻልን ነው። ራሳችንን ክደን ለጌታችን ገና መኖር ስላልጀመርን ነው። ወደ ክርስትና ሕይወት ጣዕምና ከፍታ መውጣት ስላልጀመርን እታች ስለሆንን ነው ወገኖቼ። ወደዚህ ሕይወት የገባ ሰው ስለ ጊዜያዊ ድሎቱ፣ ስለ ጊዜያዊ ምቾቱ እጅግ የሚያስበው አይኖርም ወገኖቼ። ብቻ ክርስቲያኖች ይላቸው እንጂ ብሎ ያስባል። ከሱነቱ እየወጣ ወደ ሌሎች ይገሰግሳል። እውነተኛ ክርስቲያን ወደ መሆን ይመጣል። እውነተኛ ክርስቲያን እውነተኛ ፍቅር አለው። እውነተኛ ፍቅር ያለው ደግሞ እኔን ይድላኝ ማለት ያቆማል። ወደዚህ ከፍታ መውጣት ክርስቲያኖች ወደዚህ ከፍታ እንድንመጣ ነው ወንጌል የሚሰበከው። ሰውን ሁሉ እንድናፈቅር፣ ዘርን፣ ከለርን፣ ነገድን፣ ቋንቋን ሳንቆጥር ሁሉን እንድንወድ፣ እኔ ማለት እንድናውቀው፣ ላንተ ማለት እንድንጀምር ወደዚህ ከፍታ መጥቻለሁ። አታውርደኝ ማለት የሚገባው ይሄኔ ነው ወገኖቼ። እዩት፣ ባይመቸው፣ ደጅ ባይኖር፣ ቢያድርም፣ ቤት ባይኖረው ስለ ሌሎች ግን መትጋት ይጀምራል። የእውነተኛ ክርስቲያን መገለጫው ይሄ ነው ወገኖቼ። እኔ ማለት ያቆማል። የክርስትና ጥልቅ ትምህርት የገባው ሰው በዚህ ሕይወት ውስጥ ሰላም ያገኛል። መጽሐፍ ቅዱስ እንዲህ ይላል፣ ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር ይላል። በክርስቶስ ኢየሱስ ዘንድ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር ይላል። ዓለምን የማሸነፊያዋ የከፍታ
ትምህርት የጌታችን ይህች ናት። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። ባልንጀራህን አስበልጥ። ወገኖቼ ይህ ዓለም ለምን የሚቀራደድ ይመስላችኋል? ወደዚህ ከፍታ መምጣት ስላልቻለ አይመስላችሁ? ለምንድን ነው እስካሁን የምንገዳደለው? ለምንድን ነው ዓለም እስካሁን የጦር መሳሪያ ቅነሳ እንዳለው ያልተሳካለት? ለምንድን ነው እስካሁን ጉልበተኛ ይበዛው? ለምንድን ነው አፍሪካ በአምባገነኖች የምትዋጠው? ለምንድን ነው ውድድርና ፉክክር ብቻ የሆነው? ወደዚህ የጥልቀት ከፍታ ውስጥ ስላልመጣ። ታች ነው ዓለም ያለው። የትኛው ታች? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ወደሚለው ሰይጣናዊ ትምህርት ውስጥ ነን ያለ ነው። ገና እውነተኛ ወደ ሆነው ወደ ጌታችን ትምህርትና ሕይወት ገና ስላልደረስን ነው። እዚህ ሕይወት ውስጥ የደረሱ ሰዎች አይወዳደሩም። እዚህ ሕይወት ውስጥ የገቡ ሰዎች አይፎካከሩም። እዚህ ሕይወት ውስጥ የገቡ ሰዎች አይለካኩም። እዚህ ሕይወት ውስጥ እዚህ ልዕልና ውስጥ የገቡ ሰዎች ለእኔ አይሉ። ስለዚህ ሰላማዊ ሆነው ይኖራሉ። ምድርን በገነት ያጣጥማሉ። መተጋገል የሌለባት፣ ቁርሾ የሌለባት፣ ቂም የሌለባት፣ መተናነቅ የሌለባት ሰላማዊ ሕይወት የሚኖሩባት የገነት ሕይወት ማለት ይቺ ሕይወት ናት። ወገኖቼ አንዱ ራሱን ለሌሎች ዝቅ ካደረገ በዚያ ውስጥ ኩርፊያ የለም። በዚያ ውስጥ ምቀኝነት የለም። በዚያ ውስጥ መቆጣት የለም። በዚያ ውስጥ ኃይለኝነት የለም። በዚያ ውስጥ መተት የለም። በዚያ ውስጥ ድግምት የለም። በዚያ ውስጥ ማጥቃት መጠቃቃት የለም። በዚያ ውስጥ ሴራ የለም። ሰላም ብቻ ነው ያለው። አንዱ ስለሌላ በጥልቀት ማሰብ ሲጀምር ወደዚህ ከፍታ ነው የሚመጣው። ቅደም አይደለም፣ አስቀድም። ቅደም የኢቮሉሽን ቲዮሪ ምድር የሚመራበት ነው። አስቀድም የጌታችን ትምህርት ነው። ይሄ ከፍታና ልዕልና ያለበት ያልኳችሁ ወደዚህ ሕይወት እስክንመጣ ድረስ ነው እኛ የሚያስፈልገው። ወገኖቼ ጥቂት ማሳያዎችን በዚህ ረገድ እስኪ ላሳያችሁ። ቅዱስ ጴጥሮስና ቅዱስ ዮሐንስን ላሳያችሁ። ራሱ ቅዱስ ጴጥሮስ ከተራራው ከወረደ በኋላ 3 ዳስ ካልሰራሁልህ ብሎ እንዳልታገለ 3 ጊዜ ካደ። ታስታውሳላችሁ ወገኖቼ። እዚህ ያመነውን ጌታ እታች ወርደን እንዳንክደው አታውርደን ማለት የሚጠቅመው ለዚህ ነው ወገኖቼ። ብዙዎች ወደ እምነት ከፍታ ከመጣን በኋላ ወደ ክህደት ሜዳ ወርደናል። ከቆረብን በኋላ አፍርሰናል። ወደ አስደናቂ የጋብቻ ሕይወት ከመጣን በኋላ ፈተናል። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። እዚያ ከአንተ ጋር ልኖር ካልን በኋላ አላውቀውም እስክንል ድረስ ስንወርድ የሚገጥመን ለዚህ ነው። ለዚህ ነው አታውርደን ማለት የሚጠቅመው። አታውርደኝ የሚለው እኮ ለዚህ ነው ምእመናን። እና ቅዱስ ጴጥሮስ እና ቅዱስ ዮሐንስ በንስሐ ከተመለሰ በኋላ ቅዱስ ጴጥሮስ ጌታችን ከሙታን መካከል ከተነሳ በኋላ ወደ መቃብሩ መገስገስ ጀመሩ። ማርያም መግደላዊት ጌታ ተነስቷል ብላቸው ታስታውሳላችሁ። ቅዱስ ዮሐንስ ወጣትም ስለሆነ ፈጣንም ስለሆነ ቀደም ቀደም እያለ ይሄዳል። ቅዱስ ጴጥሮስ ደግሞ ከኋላ ይሄዳል። እና አንድ መምህር አንድ ሊቅ ምን ይላል? እዩዋቸው፣ እነዚህ ደቀ መዛሙርት
የደረሱበትን ከፍታ ተረዷቸው። ቅዱስ ዮሐንስ ቅዱስ ጴጥሮስ ክዶ ስለነበረ የትም ቆይቶ ስለመጣ ቅዱስ ዮሐንስ ቅዱስ ጴጥሮስን አልናቀው። ቅዱስ ጴጥሮስም ቅዱስ ዮሐንስ በሚያሳየው ትጋት፣ በጀመረው ፍጥነት፣ በሚሄደው መሮጥ ቅዱስ ጴጥሮስ ደግሞ በቅዱስ ዮሐንስ ምቀኝነት አልተሰማቸውም። ያኛው አልናቀውም ከርሞ የመጣ ነው ብሎ፣ ይሄኛው ደግሞ አልተመቀኘውም። የየድርሻቸውን ብቻ ያቅማቸውን ብቻ ይሰራሉ እንጂ ያለ። አዎ እዚህ ውስጥ ምን ውድድር አለ ወገኖቼ? እዚህ ውስጥ ምን ፉክክር አለ? እዚህ ውስጥ ምን አቅም ማሳየት አለ? እዚህ ውስጥ ምን መለካካት አለ ወገኖቼ? ታያቸው። ወደዚህ ከፍታ የሚመጡ ሰዎች ቅድም እንዳልኳችሁ ውድድር፣ ፉክክር የለም፣ አይታሰብም ወገኖቼ። ስንቶች ተፎካክረን፣ ስንቶች ተለካክተን፣ ስንቶች መደቋቆስ ጀምረን ይሁን እንዴ! እንኳን በውጩ በውስጡ ይሄው በፉክክር አልቀን የለ። እኔ ልደመጥ በሚሉ ድምጾች መካከል ብዙዎቻችን አዝነን የለ። እኔ ልምራ፣ እኔ አለቃ ልሁን፣ እኔ ገዢ ልሁን በሚባባሉ መካከል ብዙ ሳሮች ተጨፍልቀን የለ። እዚህ ጣዕም ውስጥ እዚህ ሕይወቱ ሲደርሱ ግን ፉክክር የለም፣ ውድድርም የለም፣ መለካካትም የለም። ድርሻቸውን ብቻ ይወጣሉ። የሚንቅም የሚመቀኝም አይገኝም በዚህ ሕይወት ውስጥ ወገኖቼ። አያችሁ፣ ይሄ ከፍታ ኩርፊያ የሌለበት ከፍታ፣ ጥርስ መንከስ የሌለበት ከፍታ፣ ዓይን ደም መልበስ የሌለበት ከፍታ፣ ቅያሜ የሌለበት ከፍታ፣ ድርሻቸውን ብቻ የሚወጡበት ከፍታ። ይቺ ጥልቀት ያላት መንፈሳዊ ሕይወት ናት። ሰው ከፍ ሲል መውደድ፣ እኔ ያለ ማለት፣ የያቅሙን ብቻ ሰው እንዲያደርግ መፍቀድ። እንዴ አንዱ እንደዚህ ይሰራል፣ መልካም ከተሰራለት ከተሳካለት ይስራ። አንዱ ደግሞ አቅሙ ይሄ ይሆናል፣ እሱን ደግሞ ያድርግ። ለምንድን ነው ሁላችንም እንደ ራሳችን እንደኛ ካላደረጉ እያልን መከራ ምንበላው ምናበላው ወገኖቼ? እንዴ ይሄ የጎዳን እንደሆነ አታውቁ? አባቶቻችን እንደሚሉት የአንድ ቤት ጣሪያ በሳር የአንድ ቤት ጎጆ ጣሪያ በሳር የሚሰሩ ሰዎች ሳር አይሻሙም ይላሉ ወገኖቼ። በዚህ ዘመን የአንዲቷን ቤተ ክርስቲያን ጣራ በሳር እየሰራን ጣራ ሰሪዎቹ ሳር እየተሻማን መሆኑን አተነው ነው? ባዶ ልናስቀረው ነው? ሽሚያ የበዛው፣ ውድድር የበዛው፣ እኔ መባባል የበዛው አያችሁ፣ ወደዚህ ከፍታ ስላልመጣ። ሁሉም እንደኔ ሊሆን አይችልም። እኔም እንደ ሁሉ ልሆን አልችልም። ቅዱስ ዮሐንስም ያቅሙን ይሮጣል። ቅዱስ ጴጥሮስም እንደተሰጠው ጸጋ ያደርጋል። በቃ ያ በመፍጠኑ ሊኮረኮም አይገባም። ይሄም በመዘግየቱ ሊቃለል አይገባም። በጸጋቸው ያገለግላሉ። እንደውም አንድ ሊቅ ምን ይላል? ቅዱስ ጴጥሮስ አልክድህም ብሎ 3 ጊዜ ስለካደው ልቡ በጌታችን ፍቅር ቆስሎ ነበር ይላል። ለዚህ ነው ቅዱስ ጴጥሮስ እፍረት ስለተሰማው ፈጠን ብሎ መሄድ ያቃተው ይላል እንጂ መፍጠን አቅቶት አይደለም ይላል። አዎ አንዳንዶች የልብ ሸክም ኖሯቸው ዝም ያሉ ሊኖሩ ይችላሉ እኮ። ዝም ያሉ እንዴ መናገር እየቻሉ ዝም ያሉ
መቃብሩ ጋር ሲደርሱ ግን ምን እንዳደረገ ታውቃላችሁ? ቅዱስ ዮሐንስ ቆመና ቅድሚያው ለቅዱስ ጴጥሮስ ሰጠ። በቃ እኮ ነው። የምን መቀዳደም ነው? የምን መበላለጥ ነው? የምን መፎካከር ነው? ወገኖቼ አሁን ያለን በቤተ ክርስቲያን ውስጥ ያለን ሸክም አይበቃንም? እኔም ተነስቼ ሌላ ሸክም ልጫንበት፣ ያም ተነስቶ ሌላ ሸክም ይጫንበት? ይሄ ትውልድ ያለው ሸክም አይበቃው? ማለፍ የከበደው ሸክም አላንገዳገደው? እኔ ደግሞ ሸክም መሆንበት? የውጭው ማቁሰል አልበቃ ብሎት የውስጥ መቆሳሰል ደግሞ ሰው እንዳናተርፍ ለማድረግ ነው። ፉክክር የለም፣ ውድድር የለም፣ መለካካት የለም፣ አሳያለሁ ማለት የለም፣ መገላለጥ የለም። ያቅማቸውን ብቻ ያደርጋሉ፣ ድርሻቸውን ብቻ ይወጣሉ። ወደዚህ ከፍታ የደረሱ ወደዚህ ልዕልና የደረሱ የተወደዳችሁ ክርስቲያኖች፣ ለዚህ ነው አታወርደኝ የሚባለው። ልስራልህ ስራልኝ አይደለም፣ ላርግልህ አርግልኝ አይደለም፣ ልስጥህ አምጣልኝ አይደለም፣ ለአንተ የኔ አይደለም። ምን አይነት ጥልቀት! ቃላት መግለጽ አቅቶኝ ማብራራትም ሳልችል ሕይወቱም ስለሌለኝ እንጂ የክርስትና ማዕከላዊ ሕይወት ያለው እዚህ ትምህርት ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ቆጠር ውስጥ ነው። የተወደዳችሁ ክርስቲያኖች፣ ወደዚህ ከፍታ የወጣውን ሰው በርናባስ የሚባለውን አንድ የጌታችንን ደቀ መዝሙር እዚህ ሐዋርያት ሥራ ውስጥ እናገኘዋለን። እዩ፣ ቅዱስ ጳውሎስ ከይሁዲነት ወደ ክርስትና የመጣ አገልጋይ ሆኖ ሲያየው ንግግሩን፣ ትምህርቱን፣ ሕይወቱን፣ ቆራጥነቱን፣ ጭካኔውን፣ ትጋቱን ሲያየው ቤተ ክርስቲያን እንድትቀበለው ያደረገው ይላል አንድ ሊቅ፣ ቅዱስ ጳውሎስን በርናባስ ነው ይላል። በርናባስ እስከ ሐዋርያት ሥራ ምዕራፍ 13 ድረስ በርናባስና ሳውል ሲል ታገኛላችሁ። ዋና አገልጋዩ፣ መሪው፣ ዋና ተናጋሪው በርናባስ ነበር። ቅዱስ ጳውሎስን ሲያየው ግን በጣም ተደነቀ፣ የእግዚአብሔርን ጸጋ ከበረ። ከዛ ምን እንደሚል ታውቃላችሁ? ከሐዋርያት ሥራ ምዕራፍ 13 በኋላ ተመልከቱ። ሳውልና በርናባስ በሚል ተቀየረ። ዋና አገልጋይና ተናጋሪ ያደረገው ጳውሎስን ሳውልን ሆነ። በርናባስ ፈቀቅ አለና ቦታውን ለጳውሎስ አስረከባ። አያችሁ ከፍታ ወገኖቼ። ስንት ሸክም አለብን በዚህ ዘመን በመተጋገል አንዳችን አንዳችንን እየጣለን ምእመናንን ተከፋፍለን ለመውሰድ የየግል ለማድረግ መከራ ምን በላ ወገኖቼ። የግድኛ እኮ መሰማት የለም። ምን የሚሰማ ነገር አለ? ምን የሚደመጥ ነገር አለ? ቦታውን ለቀቀለት። ሂድ አገልግል አለው። እንደሱ ነው እኮ እዚህ ከፍታ ላይ ሲደርስ እኔ ማለት ይቆማል ያልኳቸው እኮ ለዚህ ነው። ለሚገባው ሰው ቦታውን ይለቃል። የተሻለ ሰው ሲመጣ ፈቀቅ ይላል። አበቃ። እዚህ ልዕልና ላይ ሲደርሱ እንደሱ ነው የሚሆኑት። እነሱ ያቆሙና ሌሎች ይቀጥላሉ። አይታገሉም፣ እኔ አይባባሉ፣ አይፎካከሩ፣ አይለካኩ፣ ዝነኛ ለመሆን መከራ ይበሉ። የሚችሉትን ብቻ ያደርጋሉ። ስለ ምእመናን ድህነት ነፍስ ብቻ ይጨነቃሉ። ስለ ታላቋ ቤተ ክርስቲያን ይህን ዘመን ተሻግራ ስለ ማለፏ ብቻ ያስባሉ። በላጭ ለመሆን አይታገሉ። ከተቻለ ለመረሳት ያስባሉ። ያያችሁ ወደዚህ ከፍታ ሲደርሱ እንደዚህ ነው የሚሆኑት። መጣላት ሁሉ አይችሉም። እነዛን አባቶች ሰምታችሁ የለ በገዳማቸው አንደኛው መነኩሴ አንደኛው ምን ብሎ ይጠይቀዋል አሉ። አረ ለመሆኑ በዓለም ያለ ሰው ለምንድን ነው የሚጣላው? እንዴት ነው የሚጣላው ብሎ ጠየቀው አሉ።
አንደኛው ምን ብሎ መለሳሉ? ይህን እስከ ዛሬ አታውቅም? እረ አላውቅም። በልን ያሳይሃለሁ። እንዴት ታሳየኛለህ? በደንብ ነው ማሳየህ። ዝቅ ሲል ጠያቂው ዳዊት ይዘዋል። ዳዊቱን ተቀበለውና ይሄ ዳዊት ያንተ ነው አይደል? አዎ። በል ይሄን ዳዊት ወስድብሃለሁ። እሺ። ነገ ማለዳ ለኪዳን ስንገናኝ ያንተን ዳዊት ይዤ እመጣለሁ። እሺ። ያኔ ዳዊቱን ታይና ይሄ ዳዊት እኮ የኔ ነው ትላለህ አለው። እኔም ቆጣ ብዬ ያንተ አይደለም የኔ ነው እላለሁ በስጨት ብዬ። ከዚያ እኔ ከተበሳጨሁት በላይ አንተም ተበሳጭና የኔ ነው ትልና ታንቀኛለህ። ያን ጊዜ ዓለም እንዴት እንደሚጣላ በተግባር ሳያለሁ ይለዋል። ተቀጣጠሩላችሁ። ምን ሊያረጉ ሊጣሉ። ዓለም እንዴት እንደሚጣላ ከውጪ እስከ ውስጥ ዓለም የሚጣላው በዚህ ነው። ሌላ ምንም እኔ ይበልጥ ነው። ሌላ ምን አለው ሰው? በነጋታው ተገናኙ። ልክ እንደተባሉት ለጸብ ሪሄርስ ማድረግ ጀመሩ፣ መለማመድ ጀመሩ። ከዛ ምን ሆነ መሰላችሁ? ይሄ ዳዊት የኔ ነው አለ ባለቤቱ። ይሄኛው የጸቡ ድራማ እንደተጀመረ አውቋል። የኔ ነው አለ ቆጣ ብሎ። ያኛው ኧረ የኔ ነው ብሎ እንቃረገው። አሁን ያኛው ምንድን ነው ማድረግ ያለበት? የበለጠ እኔ ነኝ ብሎ ገፍትር። ከዛስ ጸቡ ሞቅ አይደለም? ያን ጊዜ ደግሞ እዛ አካባቢ ላይ ያለ እፍ እያለ ጸቡን ምን ማድረግ ማራገብ አይደለም? ያኛው ንቅ ሲያደርገው ወይ ለካ አንተ ነው ውሰደው ብሎ ሰጠዋል። ተቀጣጥረው መጣላት አይችሉም። ምክንያቱም እዚያ ከፍታ ላይ ደርሰዋል፣ እዚያ ልዕልና ላይ ደርሰዋል ወገኖች። ታዲያ ከዚህ ልዕልና አልወርድም እኮ ነው ለአንተ ለሙሴም ለኤልያስም እየሰራው ልኑር እንጂ እኔ ምን ቤት ነኝ? ባይመቸኝም ባይደላኝም ቤት ባይኖረኝም ደጅ ባድርም ድንጋይ ብንተራስም ድንኳን ባይኖረኝም ከዚህ ግን አታውርደኝ ያለ ይመስላል ወገኖቼ። ከዚያ ከወረደ በኋላ የገጠመውን ነገርኳችሁ አይደል? 3 ዳስ ልስራልህ ብሎ የተጋደለው 3 ጊዜ ነው የካደው። ሲወርዱ እንደዚህ ነው ወገኖቼ። አታውርደን እንበለው በዚህ ዘመን። እንዴት አይነት አታውርደን ታስታውሳላችሁ? በዚያ በደብረ ታቦር አብሬ ካንተ ጋር ካልኖርኩ ተብሎ ተለምኗል ጌታችን። ከሱ ጋር እንዲኖሩ ለምነውታል ሐዋርያት 3ቱ ደቀ መዛሙርት። አብሬ ልኖር በዚህ መሆን ለኔ መልካም ነው ብሎ ጮሆ ነበረ። ታስታውሳላችሁ? በጌቴ ሴማኒ ግን እባካችሁ አብራችሁኝ ከኔ ጋር ትጉ ብሎ የለመናቸው ጌታችን ነበረ። አዎ ከዚህ ልዕልና ከወረድን እንደ ጥንቱ መለመንና ቆምና እግዚአብሔር እኛን የሚፈልገንና የሚለምነን ይሆናል። እባካችሁ አታውርደኝ ማለት የሚገባው ለዚህ ነው። በጌቴ ሴማኒ ታስታውሳላችሁ? ከኔ ጋር ጥቂት ጊዜ ልትተጉ አልቻላችሁም አትፈልጉም ምን ብሏቸው ነበር። ጌታችንም ሲያዝ በትንትን ብለው ትተውት ነበር ወገኖቼ። እዚያ በደብረ ታቦር አብሬ ልኖር፣ እታች በጌቴ ሴማኒ ግን አላውቅህም ብሎ መካድ። በቀያፋ ግቢ እምትዩን አላውቀውም የሚል ይመስላል። አሁን እዚህ ልኑር ያለ ሰው ወዳጆቼ፣ ከዚህ ቤት ከወጣችሁ፣ ከዚህ ልዕልና ህይወት ከተለያችሁ ይሄ ፈተና ነው የሚገጥመን። ለዚህ ነው አታውርደን የምንለው። ቀያፋ ቤት ያለው ፈተና፣ እዚያ ግቢ ውስጥ ያለው መጠራጠር፣ እዚያ ውርጅብኝ ውስጥ ያለው ፍርሃት አምላካችንን አላውቀውም እንዳያስብለን ጌታ ሆይ አታውርደን። በዚያ በጌቴ ሴማኒ ብቻህን እንዳልተውህ እንደማላውቅህ እንዳልቆጠር ዘምሬ እንደማያውቅ ሰው እንዳልዘፍን አታውርደኝ። አመስግኜ እንዚያ እንደ ቀያፋ ግቢ መራራ የሆነ መከራ ሲገጥመኝ እንዳላማረረ ከዚህ የምስጋና ከፍታ አታውርደኝ።
አታውርደኝ ማለቱ እንደሱ ነው። አታውርደኝ። እዚያ ተራራው ላይ ደብረ ታቦር ታስታውሳላችሁ፣ ሐዋርያት ነበር የወደቁት። በዚያ በጌቴሴማኒ ግን የወደቁት ሐዋርያት አልነበረም። ሐዋርያት ተኝተው ክርስቶስ ግን ደጋግሞ ሲወድቅ ነበር። ወገኖቼ በዚያ የወደቃችሁለትን አምላክ ታች ደግሞ እንዳትጥሉት። ለዚህ ነው አታውርደኝ ማለት የሚያስፈልገው። ወገኖቼ እዚህ ጠብር ግፍ እያላችሁ ትሰግዱለታላችሁ። እዚህ ጉልበታችሁን እያማታችሁ ትንበረከኩለታላችሁ። እዚህ በጭምትነት ታመልኩታላችሁ። ታች ወርዳችሁ ግን እንዳትጥሉት፣ እዚያ እንዲወድቅ እንዳትፈቅዱለት፣ እዚያ ያከበራችሁትን አምላክ እዚያ እንዳታዋርዱት፣ እዚህ የወደቃችሁለትን አምላክ እዚያ እንዳትጥሉት። አታውርደኝ ማለት እኮ የሚያስፈልገው ለዚህ ነው። እዚህ ከፍ ያደረጋችሁትን አምላክ እዚያ በአንዳንድ ደካሞች ውስጥ እንደማያውቀው እንዳትሆኑ። ኧረ እኔ አላውቀው ይታይች አንተ ከሱ ጋር ነበር እኔ እንዳትሉት፣ እንደማያውቁት እንዳትሆኑ፣ እንዳልቀመሳችሁት፣ እንዳልዘመራችሁለት፣ እንዳላመሰገናችሁት፣ ጣዕሙን እንዳልቀመሳችሁ፣ ሕይወቱን እንዳላያችሁ እንዳትሆኑ። ለዚህ ነው አታውርደኝ የሚባለው። እዚያ እኮ ነቅተው ይነጋገራሉ። በጌቴሴማኒ ግን ሲቀሰቀሱ ራሱ መስማት እንኳን አልፈለጉም። የተወደዳችሁ ክርስቲያኖች እዚህ የነቃችሁ እዚያ ሄዳችሁ እንዳትተኙ፣ እዚያ ክፋት ውስጥ እንዳትተኙ። አታውርደኝ ማለት እኮ ለዚህ ነው። ካንተ ጋር እያመሰገንኩ ልኖር፣ ማህሌትህ ላይ ልኖር፣ ቅዳሴህ ላይ ልኖር፣ ጉባኤ ላይ ልኖር፣ ዕጣንህን እያሸተትኩ ልኖር። እንዲህ ካለው ተመስጦ፣ እንዲህ ካለው ኪዳን፣ እንዲህ ካለው ቅዳሴ፣ እንዲህ ካለው በዓል አታውርደኝ። እዚሁ ልሙት፣ አታውርደኝ። በመልካሙ ጊዜ እንደ ደብረ ታቦር ባለው ገጽህ፣ ልብስህ አንጸባራቂ ነጭ በምትሆንበት ጊዜ አጅቤህ ከብቤህ፣ በዚያ በቀራንዮ ግን የደም ጎርፍ ስትጎርፍ ላብ ሲያልብህ በጌቴሴማኒ እንዳልክድህ እባክህ አታውርደኝ። ሲመቸኝ አምልኬህ ሳይመቸኝ ጠንቋይ ቤት ሄጄ እንዳልክድህ፣ ስዕለት ተስዬ አንተ ሰጠኸኝ፣ ከሰጠኸኝ ካንተ በላይ የሰጠኸኝን አስበልጬ አንተን እንዳላሳዝንህ ጌታዬ ሆይ እባክህ ከዚህ አታውርደኝ፣ ከዚህ ሕይወት አታውጣኝ። እዚያ ተራራው ላይ በፍቅርህ ቆስዬ፣ እዚያ ተራራው ላይ አንተን በማሰብ ታምሜ ወደ ዓለም ስገባ ከታመምኩበት የአንተ ፍቅር እንዳትፈውሰኝ፣ ሌላ ፍቅር እቺ ዓለም እንዳትሰጠኝ እባክህን ከዚህ ተራራ ላይ አታውርደኝ። የፊትህን ደም ሳይችላ እንዳልልህ፣ እንደማያውቅህ ብቻህን እንዳልተውህ አታውርደኝ። በብዙ በሚያስፈራሩ ሰዎች መካከል አላውቅህም ብዬ ጀርባህን እንዳልሰጥህ፣ ከሩቅ እንዳላይህ፣ አጠገብ ሆኜ እንዳልተደነቅኩብህ፣ እንደማያውቅህ ችላ እንዳልልህ አምላኬ ሆይ ከዚህ ሕይወት አታውርደኝ፣ ከዚህ ልዕልና ዝቅ አታርገኝ። ንጽሕናዬን በርኩሰት ምጥል አታድርገኝ። ጭምትነቴን በተናጋሪነት አትለውጠኝ። እባክህን ከዚህማ አታውርደኝ። እዚህ የተጋሁትን እዚያ ወርጄ እንቅልፋም አታድርገኝ። እዚህ ሰጪ ሆኜ እዛ ወርጄ ንፉግ አታድርገኝ። እዚህ ሁሉን ወድጄ እዛ መንደር ውስጥ ገብቼ ዘረኛም አታድርገኝ። ሁሉን አፍቃሪ አድርገኝ። አታውርደኝ። እንደዚህ ነው እያሉ የሚመስሉት። አታውርደኝ። የተወደዳችሁ ክርስቲያኖች ልክ ነው። አንዳንድ ተቃራኒ የሚመስልበት ጊዜ አለ። ክርስትና
በእነዚህ ተቃራኒ ዘመናትም ጭምር ክርስትናን አጽንቶ መቆየት ማንነትም ጠብቆ መቆየት ነው ወገኖቼ። በየትኛው ተቃራኒ? በደብረ ታቦር በጌቴሴማኒ ምነዋ። ደብረ ታቦር ምንድን ነው? ብርሃን። ጌቴሴማኒስ ጨለማ። በሁለቱም ግን ለእግዚአብሔር ሳይቀያየሩ መኖር፣ በጊዜውም ያለ ጊዜውም፣ በጤናም በበሽታም፣ በማግኘትም በማጣትም፣ በመቆምም በመውደቅም፣ በከፍታም በዝቅታም፣ በመኖርም ባለመኖርም የእግዚአብሔር ብቻ ሆኖ መኖር። ይህ አለመውረድ እኮ ነው ወገኖች። በየትኛውም ተቃራኒ የህይወት ምህዋር ውስጥ ሳይለዋወጥ መኖር ነው ክርስትና። ያው ኢየሱስ ክርስቶስ ትላንትም ዛሬም ለእስከ ዘላለምም ያው እንደሆነ ክርስቲያንም ያው ነው። ቢሞቅ ቢቀዘቅዝ ያው በመልካም ጊዜ ብቻ ሳይሆን በክፉ ጊዜ ያው ምክንያቱም የፊቱን ብርሃን እንዳየን በዚያ በጌቴሴማኒ ደግሞ ላብና ወዝ እናያለን፣ ደም እናያለን። የምወደው ልጄ የሚለውን ድምፅ እንደሰማን አባቴ ሆይ የሚል ድምፅ ደግሞ እንሰማለን። ሲቃ እንሰማለን። ቅድም እንዳልኳችሁ በደብረ ታቦር እነሱ ወድቀዋል። በጌቴሴማኒ ሲወድቅም ልናየው እንጂ ዝም ሲል ልናየው እንችላለን። ሁሉ ነገር ተቃራኒ ሊሆን ይችላል። ብቻውን የሚተውበት አጃቢ ሁሉ የሚጠፋበት፣ ምናልባት ገጸ ብሩህ ሲሆን ሲኖር አጃቢ ሊበዛ ይችላል። ልክ እዚያ እንደ ደብረ ታቦር ብቻህን ስትሆን ያ ብሩህ ገጽታ ሲጠፋ፣ ማዲያት ሲበላ እጅ ሲሻክር፣ እድሜ ሲያረጅ ውበት ሲጠፋ፣ ካንተ ጋር የሚሆነው እግዚአብሔር ብቻ ሲሆን ያን ጊዜም ከዚህ ህይወት አታውርደኝ። የተወደዳችሁ ክርስቲያኖች ወደዚህ አሁን ቅድም ወዳልኳችሁ ከፍታ የሚወጡ ሰዎች ዓለም ታንስባቸዋለች። አሁን ለምንድን ነው እኛ በውጭም በውስጥም የምንባላው ካላችሁኝ፣ ዓለም ገዝፋብን ነው። እንደ ትልቁም ነገር አድርገን ቆጥረናት ነው። ለዚህ ነው ዓለም የምታንስባቸው ሰዎች ወይም የመንፈሳዊው ልዕልናና ጣዕም፣ የእግዚአብሔርን ፍቅር፣ የዘላለማዊ ቤት ሕይወት በትክክል የተረዱ ያመኑ፣ ሳያገኟት እንዳገኟት አድርገው የቀመሷት ያጣጣሟት ዓለምን ይንቃል፣ በዓለም ያለውን ይተዋል። አሞኒዮስ አውሳቢዮስ እንደተናገሩት ለቅዱሳን ያላቸው ጥሪት አንድ ነው፣ እሱም ኢየሱስ ክርስቶስ ነው ብለው እንደተናገሩት ዓለምን ይተዋል። ወደዚህ ከፍታ ሲመጡ ዓለም ታንስባቸዋለች። ለዚህ ነው አታውርደኝ የሚለው። አሁን ዓለምን አስበልጠናል። ስለዚህ ብዙዎቻችን የክርስቶስን ትእዛዛት ስንሽር ምንም አልመሰለንም። ምክንያቱም ዓለምና በዓለም ያለው ሁሉ በላጭ እንደሆነ አድርገነዋል። እግዚአብሔርን ብናስበልጠውማ ይህን ሁሉ መከራ የትና እናንሰማ ነበር። እግዚአብሔር ቢበልጥማ በእኛ ልብ ውስጥ እንገዛለት ነበር፣ ትእዛዙን እናከብር ነበር፣ በእሱ መንገድ እንሄድ ነበር። ምክንያቱም አስበልጠነዋል። አሁን ግን ዓለም በልጣ እሷን ለማግኘት በእሷ ኃያል ለመሆን፣ በእሷ ብርቱ ለመሆን፣ በእሷ ባለጸጋ ለመሆን፣ በእሷ ውብ ለመሆን እሷን ለማግኘት እንተናነቃለን ያለ ነው። ላይ ሆነው የሚመለከቱ ወገኖቼ በብዙ ከፍታ በአውሮፕላን ውስጥ ስትበሩ ዓለምን ይህችን ምድር እኮ ደቃቅ ሆና እኮ ነው የምታዩት። እንዲያውም አንዳንዴ የሌለች ነው የምትመስለው። በ28,000 ከፍታ ላይ ስትበሩ እንደሱ ነው። በመንፈሳዊ ወደዚህ ከፍታ ስትመጡ ደቃቅ ሆና ነው የምታዩት። እዚህ ግቢ የምትባል አትመስልም። ወደዚህ አይነት ከፍታ መምጣት፣ ከዛ ዓለምን ትንቃታለህ፣ ትኖርባታለህ፣ ግን አትኖርላትም፣ አትሞትላትም።
በዓለም ውስጥ ትኖራለህ፣ ዓለም ግን በአንተ ልብ ውስጥ አትኖር። የጠገበች ነፍስ የማር ወለላን ትረግጣለች። የጠገበች ነፍስ ግን የጠገበች ነፍስ የማር ወለላን ትረግጣለች። የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። አብዛኞቻችን ሁላችንንም ማለት አይደለም፣ የመረረው ነገር ጣፍጦናል። ለዚህ ነው እንደዚህ ይሆን ያለ ነው። እዚህ ያላችሁትን እንኳን ላይጠቅስ ይችላል። የመረረው ክፋት፣ የመረረው መገዳደል፣ የመረረው ስም መጠፋፋት፣ የመረረው ነውር ክብራችን እስከ ለምን ዓለም ገዝፋብናለች። ከላይ ሆኖ ለሚያያት ግን ዓለም አይጓጓማ። እንደውም ከዓለም ለመለየት ስለሚጓጓ ይመስላል አታውርደኝ ከዚህ ተራራ አታውርደኝ የሚለው። ለመለየት ይጓጓል። እውነተኛ ክርስቲያኖች ለመለየት ነው የሚጓጉት። ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን እንዳያውቃለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል ጻድቁ ኢዮብ። ልባቸው ይናፍቃል። ሞተው አምላካቸውን እስኪያዩ ድረስ ልባቸው ይናፍቃል። መለየት ይፈልጋሉ ያልኳችሁ ለዚህ ነው። ቅዱስ ጳውሎስንም ላንሳላችሁ። በዚህ መሆን ለእናንተ መልካም ነበር፣ ለእኔ ግን ብሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻለውና። ምክንያቱም ቀምሰዋታል። ሲቀምስ እንደዚህ ነው፣ ልሂድ ልብረር ነው የሚለው። ምዕመናን እስኪ አንድ ጥያቄ ልጠይቃችሁ። አንዲት ዕንቁ የያዘች አንዲት ውድ ሀብት የያዘች ታንኳ አለች ልበላችሁ። እቺ ታንኳ በጣም ውድ ሀብት በመያዟ ምክንያት በባህር ላይ እየተጓዘች ነው ልበላችሁ። እዚያ ባህር ላይ ማዕበል ተነሳ። እዚያ ባህር ላይ ከባድ ነውጽውጽታና ነፋስ መጣ። ታንኳይቱን እስኪደፍቃት ሀብቷንም እስኪያጠፋ ድረስ ኃይለኛ ማዕበል ተነሳ በዚች ባህር ላይ ታንኳይቱ በምትሄድበት። እቺ ታንኳ ደግሞ ውድ ሀብትና ዕንቁ ይዛለች። እስኪ ልጠይቃችሁ፣ የዚች ታንኳ መሪ፣ የዚች ታንኳ ነጂ አብራሪ፣ የዚች ታንኳ ካፒቴን በዛች ባህር ላይ መቆየት ይፈልጋል ወይስ በፍጥነት ከዚች ባህር ወጥቶ ወደቡ ማደር ይፈልጋል? መቆየት ወይስ መውጣት? እዛ መዘግየት ወይስ በፍጥነት መለየት? ባህሩ ላይ በማዕበሉ እየተማታ ከመኖር ወደቧ ላይ ሄዶ መልህቋን መጣል የቱ የሚሻላት ይመስላችኋል? በእርግጠኝነት በፍጥነት ወደ ወደቧ መቅዘፍ አማራጭ የሌለው ውሳኔ ነው። ምክንያቱም ሀብቷና ንብረቷን እዚያ ማዕበል ላይ ላለማጣት። ወገኖቼ መጪው ዘመን በግድም በውድም በመከራም በድሎትም ዕንቁ የሆነውን ሃይማኖትን ሊያስጥል መጥቷል። ይህ ግልጽ ደጃችን ደርሷል። ሰፈራችን ገብቷል። ዕንቁ የሆነውን ሃይማኖታችንን እንዳያስክደን፣ እሱን ማመንን እንዳናውፀን፣ እዚህ ዓለም ላይ መቆየት ብዙ ያስፈልጋል ብላችሁ ታስባላችሁ? ለዚህ ነው በፍጥነት ወደ ወደቡ ሄዶ ማረፍ ብዙዎች የሚፈልጉት፣ በፍጥነት መቅዘፍ። ምክንያቱም ዋናው ሀብት፣ ዋናው ጸጋ ሃይማኖት፣ ሥላሴን ማመን ደግሞ መታመን። ወደ ወደቡ ስንደርስ ግን በማዕበሉና በነፋሳቱ የሚጠፋ ከሆነ በፍጥነት መብረር ብዙዎች ደጋግ ቅዱሳን ይፈልጋሉ። እንደሱ ነው የሚሆነው። ዓለም ታንስባቸዋለች። ምን ያደርጋሉ? ሃይማኖት ከማሳጣት ንጽህናችን በርኩሰት የሚደፈቅ ከሆነ ይፈጥናሉ ለመሄድ።
ያንን እንቋቸውን ይዘው ወደባቸው ላይ ሄደው ለማረፍ አውግስጢኖስ ሊቁ እንዳለው ነፍሳችን ባንተና ካንተ ካልሆነ በቀር በሌላ በማንም አታርፍም እንዳለው እጆቹ ላይ ማረፍ ይፈልጋሉ። ምክንያቱም መለየት ይጓጓሉ። እዚህ ከፍታ ላይ የደረሱ ሰዎች ክርስቲያኖች መለየት ይጓጓሉ። ለዚህ ነው አታውርደኝ በዚያ ውሰደኝ የሚል ይመስላል። እንዲህ አይነት ቃል በቅዱሳት መጻሕፍት ውስጥ ታገኛላችሁ ወገኖቼ። ለምሳሌ አረጋዊ ስምዖን በጌታችን የግዝረት ቀን ግዝረት ብለን ወደ ቤተ መቅደስ ጌታችን ሲሄድ አረጋዊ ስምዖን የእስራኤልን መዳን ይጠባበቅ ስለነበረ ጌታችንን በመንፈስ ተረድቶ ቤተ መቅደስ ሄዶ ጠበቀው። ጌታችንንም አቀፈው። አረጋዊ ቃል ኪዳን ተገብቶለት ብዙ ዘመን የኖረ ጃጅቷል። አይኖቹ ያየው የእግዚአብሔርን ማዳን ክርስቶስን በመጨረሻው አይናችን አምላካችንን አይተን ምን ነው በሞትን። ከዛ ምን አለው መሰላችሁ? ጌታዬ ሆይ እንደ ቃል ባሪያህን በሰላም ልሙት፣ አንተን ባቀፍኩበት በዚህ እጆቼ ዓለምን አልቀፍበት። ስለዚህ ምን ልበል? ልሙት። አንተን ባሸተትኩበት መዓዛህን ባወደኝ በዚህ ሽታ መካከል በቃ ላብቃ። እንደ ቆረብኩ ልሙት፣ እንደ ዘመርኩልህ ልሙት፣ እንደ ሰበክኩልህ ልሙት፣ ማህሌት እንደ ቆምኩልህ ልሙት፣ እንዳስቀደስኩልህ ልሙት። እንደዚህ የሚል አይመስላችሁ? አንተን ካገኘው በኋላ ሌላ ምን እጨምርበታለሁ? አኑረድ ውሰዴ። ከዚህ በኋላ እንደገና ወደ ዓለም አታስገባኝ፣ አሰናክቴ ልሙት፣ በዚሁ ልሂድ። ወገኖቼ እዚህ ቤት እንዳለን እድሜያችን ቢያልቅ ደስ አይላችሁ? እንደተናገርንለት፣ እንደዘመርንለት፣ በዓል እንዳከበርንለት፣ ጾም እንደጾምንለት፣ ጭምት እንደሆንለት፣ ንጽህናችን እንደጠበቅን ሳንረክስ ሳንተዳደፍ ባሪያን በሰላም አሰናብተኝ። እዚሁ እንዳለን በቃ እዚሁ እንዳለን። እሱም እንዴት ይወርዳል? አሁን ከዚህ እንዴት ታወርደኛለህ? አታወርደኝ እኮ ነው የሚለው። በቃ አንተን አግኝቻለሁ፣ አታወርደኝ። ምን ትፈልጋላችሁ? እንዴት ዛደጅ ምን የቀረባችሁ ነገር ያለ ይመስላችኋል? ቅምጥልነት ነው። ቅምጥልነት ነፍስን ትጎዳለች። ተድላ ደስታ ጥጋብ ነው። ከመንግሥተ ሰማያት ታስቀራለች፣ ታዘናጋለች። ምን ቀረብን ብላችሁ ነው ክርስቶስን ካገኛችሁ በኋላ እንደገና ወደ ዓለም የምትሄዱት? አታውርደኝ ማለት ይሄኔ ነው ወገኖቼ። እሱን ካዩ ከቀመሱ በኋላ ብዙዎቹ ቅዱሳን የሚመለሱ እንዳይመስሏችሁ። በዛው እኛንን ገባ ወጣ ማለት የለመድ ነው። እኛንን መጣ ቀረት ማለት የጀመር ነው። እኛንን በከፊል ክርስትናን የምንኖረው እኛንን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች ይመስል ነው። በቆብ ውስጥ፣ በአስኬማ ውስጥ አስመሳይ ይመስል ነው እንጂ ዋናዎቹ ከጀመሩ አይመለሱም። ሙሴን ላስታውሳችሁ ወይስ ቅዱስ ዮሐንስ መጥምቅን ላስታውሳችሁ? ሙሴ ሐመልማል ከነበልባል፣ ሐመልማሉ ነበልባሉን ሳያጠፋው፣ ነበልባሉ ሐመልማሉን ሳያቃጥለው በዚያ በደብረ ሲና ካየ በኋላ ሊቃውንት እንደሚነግሩን ወደ ቤቱ አልተመለስም ይላል። ወደ ትዳሩ አልተመለስም። ወዴት? በዛው እንዴ ቆርቦ የምን ወዲህ ማለት ነው። በዛው መመነን ነው እንጂ መመነን ስላችሁ ስርዓት መያዝም ማለት ደግሞ ቁርባን መመነን ያስከትላል ብላችሁ እንዳትረጉሙብኝ። በዚያው አግብቶ ሌላ መጨመር ምንድን ነው? በዚያው በአንድ ሌላ ማምጣት ምንድን ነው? በዚያው ነው ሄደው አልተመለሰም። ይሄን ምስጢር ካየ በኋላ ለምን ይወርዳል? ቅዱስ ጴጥሮስም እንደዚህ ያለ ይመስላል። አታውርደኝ። ለምን ይወርዳል? ለምን ይሄዳል? ለምን ትሄዳላችሁ? የት አዳራሽ ነው የምትሄዱት? ይሄን ከመሰለ መቅደስ ወጣችሁ ሌላ አዳራሽ
ይሄን የመሰለ ቅዳሴ የት ታገኛላችሁ? ዓለም ላይ ብትፈልጉ እንኳን አይደለም ራሱን ተመሳሳዩን አታገኙ። ሃይ ኮፒው በቻይና ይሰራም የመንፈስ ቅዱስ የት ትወርዳላችሁ? ከዚህ ጨዋነት፣ ከዚህ ጭምትነት፣ ከዚህ ትህትና፣ ከዚህ ራስን መካድ፣ ከዚህ ዝቅታ የዝቅታ እንዴት እንመለሳለን? እመቤታችን ቅድስት ድንግል ማርያምን አሁን አንዳንዶች ጌታን ከወለደች በኋላ ልጆች ወልዳለች ብለው ሲያሟት እንሰማለን። እንደው ለሐሜት ነው ያነሳ ነው። እኛስ በደንብ ገብቶን ነው ምናምነው። ግን እስኪ ልጠይቃችሁ፣ ሙሴ እንኳን ሳይቀር ወደ ቤቱ ካልተመለሰ፣ በምሳሌው እንኳን ከተራራው ወርዶ እንደገና ወደ ኑሮ ካልገባ፣ የተወደደች ቅድስት ድንግል ማርያም ጌታችንን ከወለደች በኋላ እንደገና ወደ ሌላ ህይወት፣ እንደገና ሌላ ልጅ ወደ መውለድ እንደገና ትወርዳለች ብላችሁ ታስባላችሁ? ወገኖቼ እንዴት ያለ ድፍረት በአንዳንዶች ዘንድ ይስተጋባል መሰላችሁ? ለዚህ እኮ ነው በዛው የቀጠለችው ዘላለማዊት ድንግል የሆነችው በአስደናቂ ልዕልናና ህይወት። ማን ጫፏ ሊነካት ይችላል? ማን እንዴ ተጠብቃ መኖር ወደዛው ነው የምትሄደው። እንኳን አይደለም እሷ ይህን ምስጢር ያዩ እነ ሙሴ ደግሞ በአዲስ ኪዳን መጥምቀ መለኮት ቅዱስ ዮሐንስ ሕፃን ጸንሳ አምላኳን ተሸክማ ወደ ቤቱ ስትሄድ አገኛት። በማይፀን ሆኖ ዘለለ። አስደናቂውን ማህሌት ቆመ። ልጇንም እሷንም አከበረ። ከዛስ አልኖረም ይላሉ ሊቃውንት። ወዴት ሄደ? ወደ በረሃ። ወገኖች ክርስትና እኮ እንደዚህ ወደ ጭምትነት ወደ ዝም ሲገባን ስናውቀው ጮክ ብሎ ማውራት ሁሉ እንዴት መሳደብ ይቻላል? ሰው እንዴት ወንድምን ማመናጨቅ እንኳን ይቻላል? እንኳን መጥላት፣ እንኳን መስደብ፣ እንኳን ደካማ ጎንን ማጉላት ማውጣት አይቻልም። በሰው አይመለሱም ያልኳችሁ እኮ ለዚህ ነው። ነገር የለደምድመው ጨርሰው በላይ ሲወጡ ምናልባት ሰምታችሁ ከሆነ ሲወጡ ወደ ከፍታ ሲመጡ በተለይ በእነ አባቶቻችን እና አባ መቃርዮስ ሕይወት ያየነው ፀሐይ ትኑር አትኑር እስከማያውቁ ድረስ ይሆናሉ። በአስደናቂ ብርሃናዊ ሕይወቱ ስለሚመላለሱ ምን ብለው ይጠይቃሉ አሉ። አንዳንዶች እንግዶችን ሲያገኙ ፀሐይ እንደ በፊቱ እንደወትሮ አለች ብለው ይጠይቃሉ አሉ። በፀሐይ ውስጥ እየኖሩ ፀሐይ መኖሯን እንኳን አያውቁ። እነሱ አስደናቂ ፀሐይ ውስጥ ነው የሚኖሩት። በአስደናቂ ብርሃን ውስጥ ማንም ሊቀርበው በማይችለው ብርሃን ውስጥ ስለሚመላለሱ ፀሐይ ትኑር አትኑር እነሱ ምናቸውም አይደለም፣ ምናችንም አይሆንም፣ ምናችንም አይደለም። የዓለም ሀብቷ ምኗችንም አይደለም። ውበቷ ማማለሏ ከፍታ ውስጥ የገቡ አታውርደኝ ብለው የሚጮፉ ሴት ይሁኑ ወንድ ይሁኑ መለየት ሁሉ እስከማይችሉ ድረስ ወደዚህ ከፍታ ይወጣሉ። ታዲያ ወደዚህ ከፍታ ከወጡ በኋላ አይወርዱም፣ በፍጹም አይወርዱም። ለዚህ ነው እኛም አታውርደን ማለት የሚያስፈልገን። እስኪ አንተ ጥያቄ ልጠይቃችሁ። አሁን በገነት ያሉ በዚያ በአጸደ ነፍስ የሚኖሩ ቅዱሳንን ንጹሐንን እስኪ አንተ ጥያቄ ልጠይቃችሁ። አሁን እኔና እናንተ ተፈቅዶልን ኑ ውረዱና ከኛ ጋር ኑሩ ብንላቸው ይመጡ ይመስሏችኋል? አልሰማችሁኝም? ይወርዳሉ? ይመጣሉ? ነፍሳችሁ እንኳን አትነግራችሁ? አይመጡም። ምን ልናደርግ ነው የምንወርደው? እናንተ ነው እንጂ የሚሉ አይመስላችሁ? አይመጡ። አሁን እኛ እዚህ መቁረጥ ነው የምንፈልገው። አይገርማችሁም? አይመጡም እነሱ እና ውረድ ብትሉት አይመጡም፣ አይወርዱም። ይልቅ እኛ ወደ ከፍታው መውጣት እንጀምር እና ውረድ ቢባሉ አይወርዱም። አንድ እውነተኛ ታሪክ በአባቶች መጽሐፍ ያገኘሁትን ነግሬያችሁ ላብቃ። ልጁ የመነኮሳትን የጸጥተኝነት ህይወት፣ የጭምትነት ህይወት፣ የተጋድሎ ህይወት፣ በክርስቶስ ፍቅር እየተቃጠሉ የመኖር ህይወት፣ ምድረ በዳውን ቅድስተ ቅዱሳን አድርጎ የመዘመር
ሕይወት አየና በጣም የባለጸጋ ልጅ ነው። በጣም አንደኛ የሆነ የዛ ሀገር የባለጸጋ ልጅ ነው። ከአባቱ ብልጽግና ይልቅ የእነዚህን ሰዎች የሥነ ምግባር ብልጽግና አየና በሕይወታቸው ተመስጦ ከእነሱ ጋር ገዳም ገባ። ከጥቂት ዓመታት በኋላ ባለጸጋ አባቱ ሞተና ለዚህ ወጣኒ መነኩሴ ጀማሪ መናኝ መልእክት ተላከበት። ምንም ይል ባለጸጋው አባት ሞቷልና ናና ሀብቱን ውረስ ብለው ላኩበታል። ይህ ወጣኒ መነኩሴ አስገራሚ መልስ መለሰላቸው። ምን አላቸው? አታውቁም እንዴ አባቴ ከመሞቱ ከረጅም ዓመት በፊት እኮ እኔ ምን ብያለሁ? ሞቻለሁ አላቸው። ሕያው አይደለሁም ለክርስቶስ ሞቻለሁ። ና ውረድ አሉት። አታውቁም እንዴ? አልወርድም። እኔ ምን ብያለሁ? ና ውረድ ይላችኋል ይህ ዓለም። እኔ አልወርድም በሉት። ከዚህ አያውርደን። አሜን።